The Iranian force በመካከለኛው ምስራቅ የተከሰተው ውጥረት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ከኢራን መሬት የተተኮሰ አንድ የባለስቲክ ሚሳኤል የኢራቅን እና የሶሪያን የአየር ክልል አቋርጦ ወደ ቱርክ ድንበር ማቃረቡን ተከትሎ አካባቢው በጦርነት ስጋት ታምሷል። ይህ ሚሳኤል በምስራቃዊ ሜዲትራኒያ ባህር ላይ በተጠንቀቅ በነበሩ የኔቶ የአየርና የሚሳኤል መከላከያ ስርዓቶች አማካኝነት ኢላማውን ሳይመታ አየር ላይ እንዲፈነዳ ተደርጓል። ይህ ክስተት በቀጠናው ያለው የጂኦፖለቲካዊ ቅራኔ ወደ አውሮፓና ወደ ሰሜን አትላንቲካ ቃል ኪዳን ጦር ኔቶ ደጃፍ ያመጣው አደገኛ ክስተት ሆኖ ተመዝግቧል። የቱርክ ባለስልጣናት እንደገለጹት የሚሳኤሉ የመጨረሻ ኢላማ የቱርክ የአየር ክልል ነበር። የቱርክ መከላከያ ሚኒስቴር ባወጣው መግለጫ የሚሳኤሉ መምታት ተከትሎ ምንም አይነት የሰው ሕይወት አልጠፋም፣ ንብረትም አልወደመም። ሆኖም ግን አንካራ ያወጣችው መግለጫ እጅግ ጠንካራና የማያዳግም ማስጠንቀቂያ ያዘለ ነበር። ቱርክ በግዛቷ ላይ ለሚሰነዘረው ማንኛውም አይነት የጥቃት ሙከራ ተመጣጣኝ እና አፋጣኝ ወታደራዊ ምላሽ የመስጠት መብቷ የተጠበቀ መሆኑን በግልጽ አሳውቃለች። ከዚህ ባለፈ ግጭቱ ሊያባብሱ ከሚችሉ ማንኛውም አይነት እርምጃዎች ሁሉ ወገኖች እንዲቆጠቡ አሳስባለች። ይህ ማስጠንቀቂያ ለኢራን ብቻ ሳይሆን ሁኔታውን በቅርበት ለሚከታተሉ አጋሮቿ ጭምር የተላለፈ መልእክት ነው። ይህ ድንገተኛ ጥቃት የኢራን ጦርነት መስፋፋት ማሳያ ተደርጎ ተወስዷል። ግጭቱ ከጀመረ ጊዜ አንስቶ ቴህራን ወደ እስራኤል፣ ኢራቅ፣ ዮርዳኖስ እና የአሜሪካ የጦር ሰፈሮች ወደሚገኙባቸው የባህር ሰላጤ ሀገራት ድሮኖችን እና ሚሳኤሎችን ስትተኩስ ቆይታለች። ነገር ግን እስከዚያኛው ሮብ ድረስ ወደ ቱርክ የተተኮሰ ምንም አይነት ሚሳኤል አልነበረም። የቱርክ ወደ ግጭቱ መሳብ ነገሮችን ይበልጥ ውስብስብ ያደርገዋል። ቱርክ የኔቶ አባል ሀገር ከመሆኗ ባሻገር በአካባቢው ወሳኝ የሆነ የሱኒ ሙስሊም ህዝብ ቁጥር ያላት ሀገር ናት። ከኢራን ጋር ያላት የ500 ኪሎ ሜትር የጋራ ድንበር ጉዳዩ ይበልጥ ስትራቴጂካዊ እና አደገኛ ያደርገዋል። ጦርነቱ ከመጀመሩ በፊት ባሉ ሳምንታት ቱርክ በዋሽንግተን እና በቴህራን መካከል የሰላም ድርድር እንዲደረግ ስትወተውት ነበር። ቀጠናው ተጨማሪ አለመረጋጋት ሊሸከም እንደማይችል በግልጽ ዲፕሎማሲ መፍትሄ እንዲፈለግ ግፊት ስታደርግ ቆይታለች። በቅርቡ እንኳን የቱርክ የውጭ ጉዳይ ሚኒስቴር አሜሪካ በኢራን ላይ የምታደርገው ጥቃት ወታደራዊ አቅምን በማዳከም ላይ ብቻ እንድትወስን ጠይቃ ነበር። በኢራን ውስጥ የመንግስት ለውጥ ለማምጣት መሞከር ቀጠናውን ወደማይወጣው ቀውስ እንደሚከተው በማስጠንቀቅ አሜሪካ ተችተ ነበር። ነገር ግን ይህ የሚሳኤል ጥቃት የቱርክ የዲፕሎማሲያዊ ጥረት ወደ ጎን በመተው ወደ ራሷ ደህንነት መጠበቅ እንድትሸጋገር የሚያደርጋት ሆኗል። የሚሳኤሉ መተኮስ ሆን ተብሎ የተደረገ ይሁን ወይስ ለቱርክ የተላከ ማስጠንቀቂያ ስለመሆኑ እስካሁን በግልጽ የታወቀ ነገር የለም። በተለይም ቱርክ የአሜሪካና የኔቶ ጦር ኢራንን ለመምታት የቱርክን መሬት ወይም የአየር ክልልን እንደማይጠቀሙ ለማስጠንቀቅ የተተኮሰ ሊሆን እንደሚችል ግምት አሉ። የኢራን መንግስትም ስለዚህ ጥቃት እስካሁን በይፋ የሰጠው ማብራሪያ የለም። ነገር ግን አንድ ነገር ግልጽ ነው። የኔቶ የመከላከያ ስርዓት ሚሳኤሉን መጥለፍና በአባል ሀገራቷ በቱርክ ላይ የተደቀነውን አደጋ ማክሸፍ የህብረቱ አቅም ያሳየ ነው። በኔቶ ቻርተር መሰረት በአንዲት አባል ሀገር ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል። ስለዚህ ቱርክ ጥቃት ደርሶባት ቢሆን ኖሮ መላው የኔቶ ጦር ወደ ጦርነቱ ለመግባት ይገደድ ነበር። ሆኖም ግን በኔቶ አባል ሀገራት መካከል ያለው የአቋም ልዩነት አሁንም ግልጽ ነው። በተለይም አሜሪካና እስራኤል በኢራን ላይ እየወሰዱ ያለው እርምጃ በተመለከተ የአውሮፓ አጋሮች የተለየ አቋም እያንጸባረቁ ይገኛሉ። የኔቶ አባል የሆነችው ጀርመን በጉዳዩ ላይ ያላት አቋም ጠንካራና ግልጽ ነው። ጀርመን በአሜሪካና በእስራኤል እየተከናወነ ባለው የኢራን ጦርነት ውስጥ እንደማትሳተፍ በግልጽ አሳውቃለች። የጀርመን የውጭ ጉዳይ ሚኒስቴር ዮሐን ዋዴፉ ሀገራቸው ለዚህ የሚሆን ወታደራዊ አቅም እንደሌላትና መንግስታቸውም በየትኛውም መንገድ በግጭቱ የመሳተፍ ፍላጎት እንደሌለው ተናግረዋል። ይህ መግለጫ የወጣው ጀርመን ኢራንን በአካባቢው ሀገራት ላይ የምታደርገውን ጥቃት ካላቆመች ወታደራዊ እርምጃ ለመውሰድ እያሰበች ነው የሚሉ መረጃዎች መውጣታቸውን ተከትሎ ነው። የጀርመኑ ቻንስለር ፍሬድሪክ ሜርስ በበኩላቸው ዓለም አቀፍ ሕግ የተጣሰ ባለበት በዚህ ወቅት ለአጋሮች ምክር መስጠት ፋይዳ እንደሌለው ገልጸዋል። የኢራን መንግስት የራሱ ዜጎችና ቀጠናውን አደጋ ላይ የጣለ አሸባሪ መንግስት መሆኑን ጠቅሰው ምንም እንኳን ጀርመን በቀጥታ በጦርነቱ ባትሳተፍም የአሜሪካ እርምጃ ግን እንደማትደግፍ በተዘዋዋሪ ጠቁማለች። ቻንስለሩም አክለውም በኢራን ወታደራዊ ዘመቻ ማካሄዱ ያለው አደጋ የሚሆን አይደለም፣ ከጦርነቱ በኋላ የሚመጣው ቀን ምን እንደሚመስል ማሰብ ያስፈልጋል ሲሉ አስጠንቅቀዋል። ኢራን ወደ ዲፕሎማሲ ስርዓትና ወደ ሰላም የምትሸጋገርበት እድል አሁን ላይ በእርግጠኝነት የሚታይ አይደለም ብለዋል። በሌላ በኩል የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ሀገራቸው በቀጥታ በኢራን ላይ በሚደረገው የአየር ጥቃት እንደማትሳተፍ አረጋግጠዋል። ነገር ግን አሜሪካ በኢራን የሚሳኤል ጣቢያዎች ላይ ለምታደርገው ጥቃት የእንግሊዝ የጦር ሰፈሮች እንደምትጠቀም ፈቅደዋል። ጠቅላይ ሚኒስቴሩ ይህ ውሳኔ የተላለፈው ለብሪታንያ ዜጎች ደህንነት ሲባል መሆኑን አስረድተዋል። እንደ እሳቸው ገለጻ ባለፉት 2 ቀናት ኢራን በወሰደችው የጥቃት ዘመቻ አውሮፕላን ማረፊያዎችና ሆቴሎች ኢላማ ተደርገዋል። በእነዚህ ቦታዎች ደግሞ የብሪታንያ ዜጎች ይገኛሉ። በግምት 200,000 የሚሆኑ
የሚሆኑ እንግሊዛውያን በቀጠናው ይገኛሉ። ኢራን በባህረ ሰላጤው በሰነዘረችው ጥቃት የብሪታንያ ዜጎች አደጋ ላይ ጥላለች እያሉ ስታርመር የብሪታንያው ጦር ጀቶች በመከላከያ ስራዎች ላይ እየተሳተፉ መሆኑንና የኢራን ሚሳኤሎች በተሳካ ሁኔታ እየጠለፉ መሆኑን ተናግረዋል። ነገር ግን የአደጋው ምንጭ የሆነው ሚሳኤል ማከማቻዎችና የማስወንጨፊያ ማጥፋት ብቸኛው መፍትሄ በመሆኑ አሜሪካ የእንግሊዝን ቤዝ እንድትጠቀም መፍቀዳቸውን አብራርተው የውሳኔ በዓለም አቀፍ ሕግ መሰረት የተደረገ የጋራ ስምምነት የመከላከያ እርምጃ መሆኑን እና የሕግ ምክር እንደተቀባበሉ ገልጸዋል። ጦርነቱ መሬት ላይ እስካለ እያስተላለፈ ያለው ጥፋት እጅግ ከባድ ነው። ኢራንና በኢራን የሚደገፉ ታጣቂዎች ወደ እስራኤል እና አረብ ሀገራት ሚሳኤሎችን በመተኮስ ላይ ናቸው። በኩዌት የሚገኙ የአሜሪካ ኤምባሲ ግቢ በሚሳኤል መመታቱን ይህንን ተከትሎ እስራኤልና አሜሪካ በጋራ በመሆን የኢራንን ውስጥ በሚገኙ ኢላማዎች ላይ ከባድ የአየር ድብደባ እያካሄዱ ነው። እስካሁን ባለው መረጃ መሰረት በኢራን ውስጥ በሚገኙ ከ130 በላይ ከተሞች ላይ በተደረገ ድብደባ ቢያንስ 550 ሰዎች ህይወታቸው አጥተዋል። የመሰረተ ልማት ውድመት ከፍተኛ ነው። በሌላ በኩል በእስራኤል በኩል ባለስልጣናት እንደገለጹት 11 ሰዎች ሲገደሉ በርካታ ንብረት ወድሟል፣ ቤቶች ፈርሰዋል፣ የከተማ መሰረተ ልማቶች ተጎድተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት ጠንካራ መግለጫ የኢራን መንግስት በኒውክሌር እና በረዥም ርቀት ሚሳኤሎች የታጠቀ አገዝ መሆኑን ለአሜሪካ ሁሉ የሞት ሽረት አደጋ ነው ብለዋል። አሸባሪ ጦርን የሚደግፍ መንግስት ዓለምን እንደሚያሸብርና የኒውክሌር መሳሪያ እንዲታጠቅ ልንፈቅድ አንችልም ሲሉ ተደምጠዋል። አሜሪካ የጀመረችው ዘመቻ ለአሁኑ ትውልድ ብቻ ሳይሆን ለመጪው ትውልድ ደህንነት ሲባል የተደረገ መሆኑን አስረግጠው ተናግረዋል። ትራምፕ አክለውም ይህ እርምጃ አሜሪካውያንን በጨካኝ እና አሸባሪ ስርዓት እንዳይጠበቁ ለማድረግ አስፈላጊ ነበር ብለዋል። ፕሬዝዳንቱ በመግለጫቸው ለኢራን አብዮት ዘብ፣ ለጦር ሰራዊቱና ለፖሊስ ማስጠንቀቂያዎች አስተላልፈዋል። መሳሪያዎች አውርዳችሁ እጃችሁን ብትሰጡ ሙሉ ምህረት ይደረግላችኋል፣ ካልሆነ ግን እርግጠኛ ሞት ትጋፈጣላችሁ፣ ሞት ደግሞ አሰቃቂ ይሆናል ሲሉ ዝተዋል። በተመሳሳይ መልኩ ለኢራን ህዝብም ጥሪ አቅርበዋል። ነጻነት የሚሹ የኢራን አርበኞች ይህን አጋጣሚ በመጠቀም ሀገራቸውን ከአምባገነኑ ስርዓት እንዲያስለቅቁ ጥሪ አቅርበዋል። አሜሪካ ከጎናችሁ ናት፣ ቃል ገብቼላቸው ነበር፣ ቃሌንም እፈጽማለሁ፣ ቀሪው የእናንተ ድርሻ ነው ሲሉ ንግግራቸውን ቋጭተዋል። ይህ የፕሬዝዳንቱ ንግግር ጦርነቱ ኢራንን ከወታደራዊ አቅም ማዳከም አልፎ የስርዓቱ ለውጥ ለማምጣት የታለመ እንደሆነ ያመለክታል። ለአሜሪካ ሞት፣ ለእስራኤል ሞት የሚሉ መፈክሮች ሲሰሙ የኖረው የኢራን አገዛዝ አሁን ከባድ ፈተና ተጋፍጦበታል። የአየር ጥቃቶች ኢራንን እያሽመደመዱ ባለበት በዚህ ሰዓት የውስጥ አመፅ ከተቀሰቀሰ የመንግስት ህልውና አደጋ ላይ ይወድቃል። ሆኖም ግን የጀርመን መሪዎች እንደሰኩት ከስርዓቱ መውደቅ በኋላ የሚፈጠረው ክፍተት ቀጠናውን ወደ ባሰ ትርምስ ሊከት ይችላል የሚል ስጋት አለ። ጦርነቱ አሁን ባለበት ሁኔታ እየተባባሰ ከሄደ የቱርክ ቀጥተኛ ተሳትፎ ሊኖር ይችላል። ይህ ደግሞ ኔቶን ሙሉ በሙሉ ወደ ጦርነቱ ያስገባታል። ሩሲያና ቻይና እስካሁን በጉዳዩ ላይ የወሰዱት ግልጽ አቋም ባይኖርም የኢራን መውደቅ ለነሱ ስትራቴጂካዊ ኪሳራ ስለሆነ ጣልቃ ሊገቡ የሚችሉበት እድል አይዘጋም። በተለይም ሩሲያ ከኢራን ጋር ያላት የጦር መሳሪያና የቴክኖሎጂ ትብብር ጉዳዩን በአንክሮት እንድትከታተል ያደርጋታል። የኢራን የኒውክሌር ፕሮግራም ጉዳይ ደግሞ ነገሩን ይበልጥ አሳሳቢ ያደርገዋል። እስራኤልና አሜሪካ የኢራን የኒውክሌር ማብለያ ጣቢያዎች ኢላማ ካደረጉ የሚፈጠረው የጨረርና የአካባቢ ብክለት ብቻ ሳይሆን ኢራን በምላሹ ልትወስድ የምችለው የመጨረሻ የጥፋት እርምጃ ዓለምን ወደ ኒውክሌር ጦርነት ሊገፋፋ ይችላል። በአጠቃላይ ሁኔታው እጅግ ተለዋዋጭ እና አደገኛ ነው። የዲፕሎማሲ በሮች እየተዘጉ፣ የጦር መሳሪያዎች ድምፅ እየለየ መጥቷል። የቱርክ የአየር ክልል መጣስ ለኔቶ የተሰጠ ቀይ ካርድ ነው።